እናቴ ውሃ አስጠኝ። ኤቢ እናቴ ኤቢ አንቺ እናቴ አንቺ ኤቢ እናቴ ኤቢ አንቺ ልጁ አይዞሽ አባዬ። አዎ አቢጌል፣ ልጁ አልሞትም። የዛን ቀን ራሱን ሳት እንጂ አልሞትም። እኔና ናታን ሆስፒታል ስንወስደው እዛው ነው የነቃው። ይህን ጉዳይ የማታውቁት አንቺና ዳጣ ብቻ ናችሁ። አይ እኔ አላምንም። ኧረ እመኝ፣ እኔው ራሴ ነኝ። አቢጌል ባላሰበችውና ባልጠበቀችው ነገር ሰርፕራይዝ ሆናለች። ከቤት ውስጥ ያልሰሙት ነገር ቢኖር እሷና ዲያጣ ነበሩ። በቃ የልጁ አለመሞትን አባት እስከዚህ ድረስ ደረጃ ልጁን ለማስተማር እስከዚህ ሲሄድ ደስ ይላል። አንዳንድ አባቶች አሉ ደግሞ ልጃቸውን ወልደው የትም ቦታ ጥለው ከነመፈጠሩም ነግበኔ ብለው የማይጠይቁት። አንዳንዶች ደግሞ እንዲያቶ ደረጃ ያሉት ልጄን የትኛውንም ዋጋ ከፍዬ አስተምራታለሁ ብለው እስከዚህ ድረስ ደረጃ ደርሰዋል። ያልሞተውን ልጅ ሞቷል ብለው ከፖሊሶች ጋር ተመካክረው የቤቱንም ሰው አደራ እንዳትነግሯት ብለው ተመሳጥረው ልጃቸውን በቃ ትክክለኛውን መንገድ መያዝ አለባት ብለው ወስነው ውሳኔያቸውን ምርት ጥሩ ውጤት አምጥቶላቸዋል። አሁን አቢጌል ያቺ የሰው ህይወት ዲቫግ ካልመታው፣ የሰው ህይወት ካልበታተንኩ፣ ናታንና ዳጣን ካለያየው፣ በቃ የሆነ ነገር ያሰበችውን ነገር የቱንም ያክል ዋጋ ከፍዬ የራሴ ያረጋለሁ ብላ የምታስበው ልጅ ዛሬ ልጁ በህይወት ስላለ ብቻ ደስ ብሏታል። ማመን አቅቷታል። በቃ ቤት ውስጥ እኮ ፖሊሱ ያመጣኝ ትንሽ ረፍት አርጌ ወይም ደግሞ አባዬ የሆነ ነገር ፈልጎ መጥቼ መልሼ ልሄድ ነበር ብላ አስባ ነበር። በተለይ ደግሞ የሬሳው ቁፈራ ጊዜ ሰውነቷ ሁሉ ተንቀጥቅጦ ነበረ። እናቷ የበለጠ እንዲታምንና ሁኔታዎችን እንዲታምንበት ስላደረጉ ቤት ውስጥ እንግባ፣ ከዚህ በላይ ልጄ እንደዛ አታድርግብኝ ብለው ነበረ። እሷም በቃ ለምንድን ነው እዚያ ያቆየኝ? መልሼ መግባት የለብኝም? ሬሳውን የራስን ሰዎች እኮ ይዘህ መተህ ማስመርመር ትችል ነበር እያለች ስትከራከር፣ አባትሽ የሆነ እስከሚመጣን ጠብቀው የሆነ ነገር ሊያመጣ ሄዷል ብለዋት ልጁን ፊት ለፊት ስታየው እንዳያችሁት እንግዲህ ራሷን መቆጣጠር አቅቷት ነበረ። ስትነቃም እናቷንና አባቷን ነው የሆነ ነገር ሁኜ እንደው ቀስቅሱ ብላ አላምን ያለችው። ከልጁ ጋር ተጠግታ በቃ አቀፈችው፣ ያዘችው። እንደውም መንፈሱን ላመስሏት ነበር። አባቷ እስከዚህ ድረስ ደረጃ የደረሰው ፖሊሱንም ዘወር ብላ ስታይ ፖሊሱ ምን አባትሽ ተመካክረን ነው አባትሽ አንቺን ለማዳን ያልሆነ መንገድ ስትሄጂ ስለሚያዩ በቃ ተስተካክላ ህይወቷ እንድትቀጥል በራሷ መቆም እንድትችል የሆነ ማስተማር እፈልጋለሁኝና ተባበሬ ብለው ያለው ጉዳይ ሲነግሩኝ ልተባበራቸው ብዬ ነው። ልጁ በህይወት መኖሩን ከመጀመሪያው ማቅ ነበር ብሎ አስረዳት። እሷም ልጁን ሄዳ በቃ ደስ ብሏታል። አቀፈችው፣ ቁጭ በላለችው ምናምን ደስ ብሏታል። የምትሆነው ግራ ገባት። አስባችሁታል? አንድ ወንጀለኛ የሰው ገዳይ ተገድላቸዋል ብሎ በዛ ላይ የህግ አስተማሪ ናት። ህጉ ጠንቅቃ ስለምታውቅ ምን ያክል አመታቶችን እስር ቤት እንደምትታሰርና እንደሚፈረድበት ታውቃለች። ያን ሁሉ አመታት ገና ወጣት ልጅ ናት፣ አላገባችም። ልጅ ምናምን ብዙ ነገር ይጠብቃታል። ትምህርቷን አልጨረሰችም። እስር ቤት ስታስበው የነበረው እስር ቤት እድሜዋን በሙሉ መከስከሷ እና በዛውም ደግሞ ሞትም ስላለ ይህ ሁሉ ነገር እንዴት ነው የሚሆነው እያለ ተጨንቃ ነበረ። እና ቤተሰቦቿን በሙሉ በፍቅር እናቷን አባቷ በተለይ ከዚህ በፊት እንዴት ህይወትን መምራት እንዳለባት፣ እንዴት ተረጋግታ በማያገባት ነገር ሁሉ መግባት እንደሌለባት፣ የሰው ህይወትን ምስቁልቅል ለማምጣት ገና የምትፈልገውን ነገር በእጇ ለማስገባት ስትል የሰው ህይወትን አደጋ ላይ ላለመጣል ራሷን ለሰዎች ሲሉ ስንቶች እንደሞቱ ስንቶች እንደቆሰሉና እንደደሙ ማስተማር ያለባቸውን ነገር አስተምሯታል። ያ ሁሉ ድርጊት አድርጋ እሷ ግን የሰው ህይወት እስከ ማጥፋት ደረጃ ደርሳ ነበር እና አሁን ላይ በጣም ተምራበታለች። ደስ ብሏታል። ዘበኛውንም ሳይቀር እንኳን ደስ አለሽ ሲላት አመሰግናለሁ ብላ ነበር። እንደዛ ስታመናጭቀው ከሰው ያልቆጠረችውን ዘበኛ ዛሬ አቅፋ አመሰግናለሁ ብላ ጥርስ በጥርስ ሆናለች።
ዳጣ ደግራ ገብቷታል። እንዴት ይሄን ያክል ሳይነግረኝ እንደዛ ስንጨነቅ እስር ቤት ሲወስዷት ሬሳው ይቆፈር ሲባል ምድር ተሰንጥቃ ብትውጦኝ እያልኩ ለእህቴ ስጨነቅ እንዴት አልነገርከኝም ብላ ናታን ተቀይመዋለች። ያው እንግዲህ አቶ ደረጀና እናቷ ባለቤታቸው ናታ የቤቱ ሰው ያውቃል ከዳጣና ከሷ ውጭ እና ለምን ደበከ ብላ ደብሯት አለ። ግን በዙ አያያዟ እየተቀየረች አይመስለኝም። በቃ አቢጌል እኮ የምትፈልገውን ነገር በእጇ ካላስገባች ወደ ኋላ አትልም። እንደው ለጊዜው ስለተጨናነቀ ሰው ሞተብኝ እስር ቤት ትታሰራለች ይፈረድባታል ስለተባለ ከፍራቻዋ የተነሳ ነው አሁን ደስታዋን መቆጣጠር አቅቷት ሁላችንም ይቅርታ ብላ የጠየቀችው እንጂ እስከ መጨረሻው ተስተካክላ ህይወቷን የምትቀጥል አይመስለኝም። ለማንኛውም ወደፊት በጊዜው እንሄዳለን፣ በጊዜው እናየዋለን። አሁን ላይ እንደዚህ ብሎ መወሰን ከባድ ነው ብሎ ናታ ያለ ወትሮ ክላስ ይተኝ ብሏት አለ። በቃ አቶ ደረጀ ልጃቸውን መክሮ አየሽ አይደል እኔ ልጅ ሁሉን ነገር በሂደት እንደሆነ አንቺ ለቤተሰቦችሽ፣ ለእናትሽ፣ ለአባትሽ፣ ለእህትና ለወንድሞችሽ ማወቅ የሚገባሽን ነገር ሁሉ አውቀሻለ። ለአባትሽ ስትይ ምን ያክል ዋጋ እንደከፈልሽ እኔ እጅን ስሰጥ እኮ ዳጣ እንግዲህ አስበሻታል። ቤተሰባችን አይደለም አልወልዳትም፣ ልጅ አይደለችም። ግን እኔ እታሰርለታለሁ ስትል አንቺ ምን ተሰማሽ? እና አንቺ ወንጀለኛዋ ተቀምጣ እሷ ለሰዎች ስትል ዋጋ ለመክፈል ዝግጁነቷን አይተሸዋለ። እና አንዳንድ ሰዎች በዙ አጋጣሚ በቃ ብዙ ሰዎች እንደዚህ ለማያውቁትም ለሰው ሲሉ ብዙ ዋጋ ከፍለዋል። ያዋጋቸውን የከፈሉትን ጊዜና ሰዓት፣ ገንዘብ፣ ጉልበት በከንቱ የሚያስቀሩ ሰዎች ካሉ ግን በጣም ነው የሚያበሳጨው። አንቺም እንደዛው ብዙ ዋጋ ከፍዬ አሳድጌሻለሁ፣ ግን ደግሞ ያልሆነ መንገድ ሄደሽ ህይወትሽን ስታቃጥ እድሜሽን ስትበይ ሳይ በጣም ነው የምናደደው፣ በጣም ነው የማዝነው። እኔ አልገደልኩትም ብለሽ እኔ እስር ቤት ብኖር ኖሮ መቼም ቢሆን ይቅር አልልሽም፣ በፈለግሽበት መንገድ ሂጂ ብዬ እለቅሽ ነበረ እና አሁን ተስተካክለሻል፣ ተምረሽበታል ብለው ደስ ብሏቸዋል። አባት እስከዚህ ድረስ ሲሄድ እውነት ደስ ይላል። እንዲህ ስንት አባቶች አሉ በእውነት ሀቂቃ እንነጋገር ከተባለ ቢላሂ በቃ ወልደው እንዴት ዋልክ ልጄ፣ በምን ወጣህ፣ በምን ገባህ ብለው የማይጠይቁ እንኳን እስከዚህ ጥግ ድረስ ሄደው አስባችሁታል። ልጃቸውን ከዚህ ቤት መመለስ አለብኝ። እንደ አንዳንዶችም አባቶች አሉ እኮ እንደዚህ እኔ በገሃዱ ዓለም በእውነቱ ዓለም የማውቃቸው ልጃቸውን ከሱስ ለማስወጣት ያሳሰሩ ልጆች አሉ። ልጁ ሱሰኛ ነው እና እንደዛ አይነት ከሱስ እንዲወጣላቸው እስር ቤት አሳስረው የሚፈልጉትን ነገር እያሟሉ እዛው እስር ቤት አንባቢ ሆኖ መጽሐፍ አንባቢ ሆኖ የወጣ እውቀት ምናምን ቀስሞ የወጣ ልጅ አውቃለሁኝ። እና እንደዛ አይነትም አባቶች አሉ። አቶ ደረጀ እንግዲህ በጣም በሚገርም ሁኔታ ለጊዜው እንግዲህ ሂደቱን አይተን ደግሞ የድሮ ባህሪዋ ካልተቀየረ ካልመጣ የአቢጌል ባህሪ አሁን ላይ ደስ የሚል ነው። ልጅም እንኳን አይደለም ለራሳቸው ለአቢጌል ልጅ ቀርቶ አይደለም ለልጁ ሞተው ለተባለው ልጅ ሞተ የተባለው ልጅ እንግዲህ አደንዛዥ የሚጠጣ የፈለገውን ነገር የሚሰክር ምናምን የድሩዬ መንገድ አይነት ልጅ ነበር። ከዛ ሐኪም ቤት ካስወጡት በኋላ እንግዲህ ያው ማገገሚያ ሆስፒታል አስገብተው አገግሞ ራሱን ችሎ ከዛ ሱስ ወጥቶ በቃ ጀግና ወንድ እንዲሆን አድርገውታል። ከዛውም በተጨማሪ ደግሞ ለሁላቸውም ትምህርት ሆኗቸዋል። ለልጁ እንግዲህ አርጆን የሚባለው ጓደኛው ሞተብኝ ጓደኛዬ ብሎ ሲመላለስ እንዴት እንደነበር ሲጨነቅለት ሲጠበብለት እንደነበር እሱም የጓደኝነት ጥግ ያየበት ነው። እና መቼም ቢሆን አልተወም እሱን አርጆን የሌለ ጓደኛ የሌለ ሰው ነው፣ መቼም ቢሆን አልረሳውም ያለው ልጅ ነው። እና ዳጣን እንግዲህ እና ደግሞ ዋሃን መቼ አሁን ሁሉ ጊዜ በትራስ እንደጠፈጠፈቻት በጥፊ እንደመታቻት ጉሮሯን እንዳነቀቻት ነበር። አሁን ግን ያው እስር ቤት ነው ህይወቴን ማሳልፈው፣ ከዚህ በኋላ ማንንም አላገኝም፣ ሰው ይናፍቀኛል ብላ አስባ ከእስር ቤት ስትመጣ ወደው እንትና አቢጌል ዋሃን አቅፋ በቃ እንዴት ስማታለች። ገርሟቸዋል በዙሪያዋ ያሉ ሰዎች፣ እናትና አባቷ፣ ዳጣ፣ በተለይ ዳጣ እንደዚህ አቢጌል እንደዚህ መሆኗ ገርሟታል። እንደዛ ስደበድባት አሁን እንደዚህ ግንባሯን የምትስመው እኔ በህልሜ ነው በሆኔ ቀስቅሱኝ እያለች ነበረ። እና የአቢጌል መለወጥ መጨረሻውን ያሳምረው እያለን የዛሬው ድራማ እንግዲህ ዳጣና ናታ
ዳጣ ትንሽ ደብሯታል። ለምን አልነገርከኝም? ፍቅረኛዬ ነህ፣ በጣም አምናሃለሁ። እያንዳንዱ እንቅስቃሴ ብትነግረኝ ምን ችግር አለው? እኔስ ብሰማ እንደዛ ስጨነቅ ማለት እኔ እሱ ልጇ አለመሞቱን ብሰማ ለሌላ ሰው መቼም አልናገርም። ሕፃን ልጅ አይደለሁም። እንዴት ብታስበኝ ነው ለምን ያልነገርከኝ ብላ በዛ ኩርፋ እያባበለ እዛው ክላሷ ሳታስበው ናታ ክላስ አብረው ተኝተው ደስ ብሎኛል፣ እስኪ ትንሽ ልጫወት ከናታ ጋር ብላ አቢጌል ክላሱን ቆርቁራ ከአባቷ ጋር ሄዳ እንግዲህ ያሉበትን ሁኔታ ለማስደንገጥ ይከብዳል። አሁን እንግዲህ ነገር ትጭራለች እርግጠኛ ነኝ። ምክንያቱም ናታን እና ዲያጣን ባንዲ አይታ ዝም አትልም። እንግዲህ በእስር ቤት ልትታሰር ስትል አትዋሽም። አሁን ጭንቅ ላይ ነበረች እና እንደምትወደው ግን ደግሞ ከኔ በበለጠ ዲያጣና አንተ እንደምትፋቀሩ ተናግራለች። ግን ቢሆንም አሁን ፍቅር ነውና ምንም ቢወዳትም ዲያጣን አብራው ስተኛ ወይም አብራው ስትሆን መቅናቷ መንጨርጨሯ ስለማይቀር መጥፎ አስተሳሰቧን ደግሞ ይዛ ብቅ እንዳትል ምኞቴ ነው። በሩ ሲከፈትላት ናታም ተጨንቆ ተጠቦ የዲያጣን አብሮ መተኛት እያሰበ ድራማው ያልቃል። ውድ ቤተሰቦች የዛሬው ድራማ የሌለ በጣም ደስ የሚል ነው። ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። ባይ ባይ። ቻው